በዓለም አቀፍ ደረጃና በሀገራችን ኢትዮጵያ የሚከበረው ዓለም አቀፉ የእሳትና ድንገተኛ አደጋ ሰራተኞች ቀን በአዲስ አበባ ከተማ በትላንትናው ዕለት ተከብሯል። ቀኑ የሚከበረው እሳትና ድንገተኛ አደጋን በመቆጣጠር ስራ ወቅት መስዋዕት የሆኑ የአደጋ ጊዜ ሰራተኞችን ለመዘከርና አሁን በስራ ላይ ለሚገኙ የእሳት አደጋ ሰራተኞች ደግሞ ክብርንና እውቅናን ለመስጠት እንደሆነም ነው የተገለጸው። በኢትዮጵያ በተከበረው የዓለም አቀፉ የእሳት አደጋ ሰራተኞች ቀን 928 ለሚሆኑ የአዲስ አበባ ከተማ እሳትና የአደጋ ስጋት ስራ አመራር ኮሚሽን አመራሮችና ሰራተኞች የማዕረግ ምልክት ተሰጥቷቸዋል። በዚሁ ፕሮግራም ላይ የተገኘው ጌታውን አንጭሶ ዝርዝር ዘገባ አዘጋጅቷል። ፍስሐ ደሳለኝ እንደሚከተለው ያቀርበዋል። በፈረንጆቹ የዘመን አቆጣጠር በ1999 በአውስትራሊያ መከበር እንደተጀመረ የሚገለጸው የዓለም አቀፉ የእሳትና ድንገተኛ አደጋ ሰራተኞች ቀን በዓለም አቀፍ ደረጃ ዘንድሮ ለ26ኛ ጊዜ ሲከበር በኢትዮጵያ ደግሞ ለ3ኛ ጊዜ በአዲስ አበባ መስቀል አደባባይ ተከብሯል። የአዲስ አበባ ከተማ እሳትና የአደጋ ስጋት አመራር ኮሚሽን ባዘጋጀው በዚሁ የዓለም አቀፉ የእሳትና ድንገተኛ አደጋ ሰራተኞች ቀን የተገኙት ከንቲባ አዳነች አቤቤ ባደረጉት ንግግር የእሳት አደጋን መከላከል ሰብአዊነት የተሞላበትና በእሳት ውስጥ ገብቶ እሳት በማጥፋት ህይወት የሚታደጉበት የላቀ አገልግሎት ነው ብለዋል። አገልግሎታችሁን የላቀ የሚያደርገው ሰብአዊነት የተሞላበት በመሆኑ ምክንያት ነው። እሳት ውስጥ ገብታችሁ እሳት የምታጠፉ ብዙዎች እሳት አደጋም ሆነ ሌሎች ድንገተኛ አደጋዎች ሲከሰቱ ከአደጋው ለማምለጥ ሲሸሹ ለማምለጥም ጥረት ሲያደርጉ እናንተ ግን ወደ አደጋው ገብታችሁ ህይወት የምትታደጉ ንብረት የምትታደጉ ታላቅ ጀግኖች ናችሁ። እናንተን በእንም በዓል ዛሬ ስናከብር በዋናነትም ለአገልግሎታችሁ ያለንን አክብሮትና በዚሁም ምስጋና ለማቅረብ ነውና እጅግ አድርገን እናመሰግናችኋለን። አገልግሎታችሁን በብዙ ጥቅማጥቅምና በመሰል ድጎማዎች የምንመዝነው ባይሆንም ለስራችሁ አክብሮት እንዳለን ይታወቅ ዘንድ የጥቅማጥቅም ፓኬጅም እንዲጸድቅ ተደርጎ ስራ ላይ ውሏል። ከዚህም ባለፈ ተቋሙን አቅም ከዚህ በላይ ይጎለብት ዘንድ ወደፊትም ጠንካራ የሆኑ የሎጂስቲክ እና የቴክኖሎጂ ውጤቶችን መጠቀም እንዲችል ጥረታችን የሚቀጥል ይሆናል። የከተማ አስተዳደሩን የእሳትና ድንገተኛ አደጋ መከላከል ዘርፍ በቴክኖሎጂ በአደረጃጀትና በሰው ኃይል የተሟላ እንዲሆን የሚያስችሉ የህግ ማዕቀፎች ተግባራዊ እንዲሆኑ መደረጉን ያስታወቁት ከንቲባዋ በተለይም ከቅርብ ጊዜያት ወዲህ የኮሪደር ልማት ስራዎችን ተከትለው የተሰሩ የመንገድ መሰረተ ልማቶችና የአዳዲስ ቴክኖሎጂ ዝርጋታዎች እሳትን ጨምሮ ሌሎችንም አደጋዎች በቀላሉ ለመከላከል የሚያግዙ ምቹ ሁኔታዎችን ፈጥረዋል። በከተማችን ውስጥ ለእሳትና ድንገተኛ አደጋ አጋላጭ የሆኑ ምክንያቶችን ስናይ በዋናነት የኑሮ አለመዘመን፣ እንደ ሸረሪት ድር የተጠላለፉ የኤሌክትሪክ መስመሮች፣ እንዲሁም የወዳደቁ ከጭቃና ከእንጨት የተሰሩ ቤቶች፣ ተደጋግፈው የቆሙ ጎጆዎች፣ እሱን ለማቅናት ሲባል ለመለጣጠፍና ከብርድና ከፀሐይ ራስን ለመታደግ የሚደረጉ የጥገና ስራዎች አብዛኛውን የከተማችንን የእሳት አደጋ ምክንያት ሆነው ሲያስነሱ ቆይተዋል። ስለዚህ ከተማችንን ለማዘመን ለመለወጥ የምናደርገው ጥረት ህዝባችን ከእሳትና ከድንገተኛ አደጋ የመከላከል አካል ሆኖ መታየት ይኖርበታል። ይህም ብቻ አይደለም። የኮሪደር ልማትን በከተማችን ላይ ስንሰራ እንደምታውቁት ዘመናዊ የሆነ ዓለም አቀፍ ደረጃውን የጠበቀ ፋየር ሃይድራንት እንዲኖረን አድርገናል። ከ129 በላይ እስካሁን ድረስ ተተክሏል። ወደፊትም ደግሞ በምንሰራው ስራዎች ውስጥ እንዲሁ ተካቶ የሚተገበር ይሆናል። ይሄ ለእናንተ ስራ ምን ያህል አጋዥ እንደሆነ ከእናንተ በላይ የሚረዳው የለም። በ11 ቅርንጫፍ ጽህፈት ቤቶች ከ11400 በላይ ሰራተኞች በመታገዝ አገልግሎቱን እየሰጠ እንደሚገኝ የገለጸው የአዲስ አበባ ከተማ እሳትና የአደጋ ስጋት ስራ አመራር ኮሚሽን በከተማው እየታየ ካለው እድገት ጋር አብሮ የሚሄድ የቴክኖሎጂ የሰው ኃይል አደረጃጀትና በአጠቃላይ ተቋማዊ ለውጥ እንደሚያስፈልገው ተናግሯል። መዲናችን አዲስ አበባ ሁሉን አቀፍ ዘርፎች እድገት ላይ ትገኛለች። ከተሞች እድገታቸውን ተከትሎ የሚያጋጥሙ አደጋዎች ለመከላከል ከእድገቱ ጋር የሚጣጣም አደጋ መከላከል አቅምን ማጎልበት ያስፈልጋል። ከዚህ አንፃር በ11ዱም ክፍለ ከተሞች
11 ቅርንጫፍ ጽሕፈት ቤቶች ተከፍተው ሙሉ አገልግሎቱን እየሰጡ ቢሆንም ይህም በቂ ባለመሆኑ ይህንን መሰረት በማድረግ ሰፊ ጥናት ያስጠናን ሲሆን በጥናቱ መሰረትም በአዲስ አበባ ከተማ 26 ቅርንጫፍ ጣቢያዎችና 4000 በላይ የአደጋ ጊዜ ሰራተኞች ያስፈልጉናል። በሌላ በኩልም በከተማችን እየተገነቡ ያሉ ሰማይ ጠቀስ ህንፃዎችን እንደዚሁም የተለያዩ ፓርኮችን፣ ጥብቅ ደኖችን ታሳቢ ያደረገ እንደ ሄሊኮፕተር፣ ሌሎች ዘመናዊ የእሳት ማጥፊያ መሳሪያዎችና ማሽነሪዎች ለከተማችን የሚገቧት ከመሆኑም ባሻገር በስትራቴጂክ እቅዳችን መሰረት ከአፍሪካ ከተሞች የላቀ አደጋ ስጋት ስራ አመራር አገልግሎቶችን የሚሰጥ ተቋም መሆኑን የግድ ይሆናል ማለት ነው። ከቅርብ ጊዜያት ወዲህ በኢትዮጵያ ውስጥ አደጋን በራስ አቅም የመከላከል አቅም እየተገነባ ይገኛል ያሉት የፌዴራል አደጋ ስጋት ስራ አመራር ኮሚሽን አምባሳደር ዶክተር ሽፈራው ተክለማርያም ደግሞ በዘርፉ በአዲስ አበባ ከተማ እየተገነባ ያለው አቅም ለሌሎች የሀገሪቱ ከተሞች ተሞክሮ እንደሚሆን ያስታወቁት አዲስ አበባችን በዚህ አይነት አቅም በዚህ አይነት ዝግጅት ነዋሪዎቿን ከነዋሪዎቹም አልፎ ደግሞ በሀገራችን የሚከሰቱ የምናያቸው ነገሮች አደጋዎችን ለመከላከል ያሳየችው እና እያየን ያለነው ዝግጅት እጅግ በጣም የሚደንቅ እጅግ በጣም የሚያስደስት ልብን የሚያረካ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ይፈልጋሉ። የአደጋ ስጋት ስራ አመራር ኮሚሽን ከክልል መዋቅሮቻችን ጋር በመሆን በቅጽበታዊ አደጋዎች አገልግሎት ዙሪያ ላይ ያለውን አቅም ካለን አቅም በላይ እየጨመርን አገራዊ አቅም እንዲኖረን በዚህም ላይ በራሳችን አቅም ራሳችንን የምናገለግልበትን ሁኔታ ለመፍጠር ከፍተኛ ጥረት እያደረግን እንገኛለን። ዛሬ ያየናቸውና ከአዲስ አበባ ከተማ የምንማራቸው ልምዶችም ለዚህ ትልቅ ስንቅ ይሆናል ለማለት ነው። ቀኑ ሲከበርም በአዲስ አበባ ከተማ እሳትና የአደጋ ስጋት ስራ አመራር ኮሚሽን በዝቅተኛ በመካከለኛና በከፍተኛ ደረጃ ለሚገኙ 928 ለሚሆኑ አመራሮችና ሰራተኞች የአቻ ማዕረግ የተባለ ምልክት በአዲስ አበባ ከተማ ከንቲባ አዳነች አቤቤ ተሰጥቷቸዋል። ኮሚሽኑ በከተማው ውስጥ የሚከሰቱ አደጋዎችን ለመከላከል የሚገለገልባቸው የሰው ኃይልና የቴክኖሎጂ ትርኢቶችም በዚሁ ጊዜ ለእይታ ቀርበዋል።